ሰላም የሀገር ልጆች ክፉ አይንካችሁ። ጤና ይስጥልን፣ እንደምን ዋላችሁ? ከአዲስ ዘአፍሪካ ሚዲያ አሁን የደረሰኝ ሰበር ዜና አለ። አብራችሁ ይቆዩ። በሶሪያ ሆምስ ከተማ በሚገኝ መስጊድ ላይ በተፈጸመ የሽብር ጥቃት 8 ሰዎች ሕይወታቸው ማለፉ ተረጋገጠ። በኢማም አሊ ቢን አቢ ታሊብ መስጊድ አምልኮ ላይ በነበሩ ሰዎች ተቀጣጣይ መሳሪያ በመጠቀም ጥቃት ማድረሱ ሳሪያና አንሳ አሊሱና የተባለው አሸባሪ ቡድን ኃላፊነቱን ወስዷል ተባለ። የሶሪያ የሀገር ውስጥ ሚኒስቴር ባለስልጣናት ጥቃት አድራሾቹን ለመያዝ ዘመቻ መጀመራቸውና ፍትህ ለማስከበር ምርመራ እያደረጉ እንደሆነ አስታውቀዋል። ሶሪያ የደረሰውን የሽብር ጥቃት አስመልክቶ ሳውዲ አረቢያ፣ ቱርክ፣ ኢራንና አረብ ኤሚሬትን ጨምሮ በርካታ የአረብ ሀገራት ጥቃቱን እያወገዙ ይገኛሉ። ፈረንሳይም በበኩሏ አሸባሪው የጥቃት ቡድን በሚል ከወገዘች በኋላ ሶሪያን ለማተራመስ የታቀደ ሴራ ነው ብላለች። እንዲሁም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ተቀባይነት የሌለው ጥቃት ካሉ በኋላ አጥቂዎቹ ለፍርድ መቅረብ አለባቸው ሲሉ ተናግረዋል። የዕለቱ ሰበር ዜና የነበረ ውድ አድማጭ ተመልካቾቻችን፣ ሚዲያችን ከወደዳችሁት ላይክ፣ ሳብስክራይብ እና ሼር እንድታደርጉ ስንል በትህትና እንጠይቃለን። በድጋሜ ክፉ አይንካችሁ። ሰናይ ሌሊት።